ሰላም ሰላም ውድና የተከበራችሁ የኢትዮጵያ ቤተሰቦች ሰላም ናችሁ? እንዴት ናችሁ? በመጀመሪያ ይሄን ቪዲዮ ውድ ቤተሰብ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ጀምሩልን። ውድ ቤተሰቦች እንግዲህ ላይክ ማድረግ ለእናንተ ምንም አይደለም፣ ለኛ ግን በጣም ስለሚጠቅመን ነው። ይሄን በማድረግ በመጀመሪያ ትብብራችሁ እንድታሳዩኝ እፈልጋለሁ። ሲቀጥል ግን ዛሬ ውድ ቤተሰብ ውዷ ሚስቴን የሚገርም ፕራንክ ላረጋት ነው። ምንድነው ፕራንኩ ካላችሁኝ በባህር ለዋይ ነው አይለማ ለሄድ ነው ልላት ነው። በባህር ለሄድ ነው ብዬ ጌታን ቀውጥ የሆነ ፕራንክ ላረጋት ነውና እናንተ ደግሞ ውዶችዬ ደግሞ ቪዲዮውን እስከመጨረሻው በማየት ቪዲዮውንም ስታዩ ደግሞ በላይክ በመጀመር ውድ ትብብራችሁ ውዶችዬ ትብብራችሁን በመጀመሪያ ጠይቃለሁ። ለማንንም አሁን ቪዲዮን አዘጋጅ ጨርሻለሁ። እዛ ጋር ነኝ፣ እዚህ ጋር ነኝ እና ያለን እየመጣች ነው። ሳይለንቱን በረሲ ሲከፈት ሰምቻለሁ። ይሄን ዳይክታይ ላርጋ አይታይም። ይሄን አይታይም አታይም ነው። ወይ ፍቅር መጣሽ እንዴ? ለምን ጻያል እንደ ውጭ ተቻለማ። እስኪ ማውራሽ ነገር አለ ፍቅር። ውጭ ባይ እስኪ ማራይ ቆይታለኝ ፓፓ እኮ አድርሾ መጣው ጨዋታ ቦታ ሳላገኝ በዛ እኔ በዚህ ነው ኧረ ሰላም ነው ፍቅር። ዛሬ የማውራሽ ነገር አለ የምናወራበት ስሬስ የሆነ ጉዳይ አለ ማለት ታውቂያለሽ። ከአሁን በፊት አውርቼሽ ነበር። እኔ አንቺ ያኔ የራስሽን የልብ ትርታ እንጂ የኔን እያዳመጥሽኝ አይደለም። በመጀመሪያ ስሬስ ጉዳይ ምናግሪሽ ማለት በመጀመሪያ ማለት ነው ጌታ በስርዓት እንድታዳምጪኝ የምፈልገው እንዴት ምናምን አይደለም። እኔ ከአንዴ ሁለቴ ነግሬሻለሁ የሚሆነውና ምንድነው ወደ ገደለው ግባ ደክሞኛል። እንደዚህ ነው የምታዋሪኝ ታዲያ? በጣም ደክሞኛል ታውቃለህ። ጠራራ ነው ፀሐይ ነው። ቆይቼ ነው ትንሽ አረፍ ማለት አለብኝ። በኋላ እናውራ ነው አሁን ነው የምናወራው እኮ ሻውራ ወደ ጎጃም እንሂድ ስልሽ እምቢ ብለሽኛል። እኔ እንድሰራ እንድለወጥ የልቤ እንዲደርስ ብትፈልጊ ኑሮ ወደ ጎጃም እንሂድ ስልሽ በመጀመሪያ እሺ ነበር። ግን አንቺ ወደ ጎጃም እንድንሄድ እምቢ ስላልሽኝ የማይለወጥ የማይቀየር ሐሳብ ነው። 3-4 ልጆች ይቻለው እዛ የሆነ የራያ ልጅ ጓደኛ አለኝ ብዬሻለሁ። ድንበር ላይ ያለው ልጅ 3-4 ልጆችን ካገኘህ አንተን በነፃ አሳልፋለሁ ስላለ ምንም አንቺና እኔ ጋር ምንም የሚያከራክር ነገር የለም። አንቺም ልጅሽን አሳድጊ፣ እኔ እዛ ሁኚ፣ ሁሉንም ነገር ለእናንተ እኖራለሁ። በባህር ላይ ጨርሻለሁ። እማ ታዲያ ምንድን ነው የምትል? ፍቅር ቁጭ በይ እና ታዲያ እንደዚህ አይነት ቀልድ ምንድነው? እንደዚህ አይነት ቀልድ ማለት እንዴ? ታዲያ ቀልድና ምር ላይ አሁን ከመሬት ተነስቶ እንደዚህ አይነት ሀሳብ ማምጣት ምንድነው? እንዴት ነው እንደዚህ አይነት ሀሳብ ማለት ፍቅር? እኔ እንደዚህ ነው መኖር ያለብኝ? እና እኔ ጎጃም አንሄድም አላልኩም እኮ እና ብለሻል፣ እምቢ ብለሻል። በቃ ከካሜራ ምናምን ቁጭ አድርጌ ጠይቄሽ ነበር በሰዓቱ በሰው ፊት ራሱ በቃ ቀልድና አቁምና አሁን የምታወራው ቆም ነገር ምንም ቀልድ የለም እንዴ? ምን ሆነሽ ነው? እኔ ፍቅር ምን እየሆንሽ ነው? በቃ ለሄድ ነው ያኔ ዛሬ ቃል እንድትገቢልኝ የምፈልገው ነገር የልጄን ነገር አደራ። ልጄን ጠንቀቅ ብለሽ የልጄን ነገር አደራ። በሆድሽ ውስጥ ያለው አንቺ አለሽለት። ይሄ ልጅ ግን ውጭ ነው የሚውለው፣ ውጭ ነው ሰው ጋር በቃ ልጆች ጋር ሲጫወት የሚውለው። ልጄን ትሪት አድርጊ። ልጅሽን ይሄን እስከምትወልጂ እኔ ሰራ አድርጌ ለአንዳንድ ነገር የሚሆነን ይጨመጣለሁ። ይሄን አንቺና እኔና ሰማይና ምድር ነው ያለ፣ ሌላ ሰው እየሰማን አይደለም። ስለዚህ በቃ
ባንቺና በእኔና ፍቅር ነይ ነይ ሐሳቤን አታስጨርሽኝ እና ታዲያ ምን እንደዚህ አይነት ቀልዳፋ ልጄና ደም ምናምን ነይ ነይ ፍቅር ነይ ዛሬ ግን ነይ እማ ነይ ነይ ማርያምን ሐሳቤን አስጨርሽኝ ነይ ምን ሆነሽ ነው በቃ የልጄን በቃ የልጄን ነገር አደራው አንተን ማስለክስ ነው እንደምታውቀውልኝ እማዬ እኮ ያንቺ ምርጫ ነው እኔ እንድታለቅሽ ፈልጌ አይደለም እኔ አረኩኝ ታዲያ እኔ ምርጫ አታልቅሽ ምንም ማልቀስ መፍትሄ የለውም በቃ ምን ተወኛለሽ አንቺ እኔ ልጄና እናቴ ናቸው የሚያሳዝኑኝ አንቺ እኔ ምን ባህር ላይ ብቀርም አንቺ ምን በዚህ ልክ ምንድነው አንቺ በዚህ ልክ እኔን ከወደድሽኝ አንቺ ጎጃም ነኝ ስትሻትይጅም እንዴ እኔ ጎጃም አልሄድም ፍቅር ዝም በይ በቃ እኔ ለቅሶ ሮሮ አልፈልግም አልተደል በቃ እኔ ሄዳለሁ ልጅ ልውለድ እርጉዝ ሴት መሄድበት አረብ ሀገር ተፈቀደ ሄዳለሁ የለም ኦሬዲ አንድ 4 ወር እየሆነኝ ነው ኖ እንደዛ የሚባል ነገር የለም እኔ ስለምንም ነገር በህይወት ያልጨነቅም አንድ ነገር አደራም ሰጥሽ ላንቺ ምንም ነገር አለ ሀብትም ንብረት የትኛውም ሀብት ንብረት እኔ ሰው ሊወስድብኝ ሊዘርፈኝ ይችላል ያልጨነቅም ያለውን ነገር እናንተ ናችሁ የምትጠቀሙት ልጄን ግን አደራ በቃ እኔ ጎጃም አልሄድም ማለት ነው ሰማይና ምድር ነው እየሰማን ያለ አልኩሽ እኮ በቃ ቃሌን ያዥ ለቅሶውን ታዩ በቃ ምንም የሚያስለቅስ ነገር የለም ይሄ የሚያስለቅስ ነገር አይደለም እሄዳለሁ በቃ በራም አገኘው ከተማም አገኘው ሰራሰራ አድርጌ ያገኘዋትን ጨማምሬ እና በባህር ነው እንደሚሄድ ከፈለክ ቢያንስ ፓስፖርቱን አስተካክል የምን ፓስፖርት 400 ሺህ ብር የናንተ መኖሪያ 500 ሺህ ብር ጨርሼ የናንተን መኖሪያ ለክፍያ ከፍየው ልሂድ እንዴ እና በባህር ሰው ሄዶ ስንት ወንድሞቻችን ቀልጠው እንደቀሩ ታውቃለህ ነገርኩሽ ለልጅ አንቺ አለሽ በቃ አንቺ ነሽ ይሄን ሁሉ እንደወሰን ያርግሽኝ አንቺ ነሽ እኮ በቃ አታልቅሽ አሁን ማልቀስ መፍትሄ የለውም መጠንቀር ነው ጠንቀር በይ በቃ መበርታት በቃ አታልቅሽ በቃ ማርያምን ማልቀስ መፍትሄ አይደለም ፍቅር ለምንድን ነው ማተረጂ ታትንጋይ በቃ አረፍ ሁሉ ተነሳ በታሪክ ጨረስን በቃ እኔ ጎጃም አልሄድም አላልኩም ሲጀመር እኔ ጎጃም አልሄድም ባለፈው ለኔ አንድና አንድ ጥያቄ ነግሬሻለሁ በቃ ባለፈው እንሂድ ስልሽ ቤተሰቤን ብለሻል ላንቺ ቤተሰብሽ አለሽ እኔ ልጄ ነው እንጂ የሚያሳዝነኝ ላንቺ ቤተሰብ አለሽ እኔ ጎጃም አልሄድም አልኩትሽ ጊዜ ቢያንስ ልጅ ወልጄ ልሂድ ነው ያልኩት ዝም በይ አንቺ ልጅ እስከምትወልጂ እስከ ዛሬ 9 ወር ልጠብቅ ነኝ ማነው አሁን 4 ወር ነው ያለው ኦሬዲ 5 ወር ነው ቢያንስ 5 ወር ነው ልጅ ከወለክ ላጣ ምናምን አለም እሄዳለሁ ሴት ይሻላል ሰው በወልቴጅ ነው ምን ችግር አለው በወልቴጅ አለሽ ልጅ በወልሽ አዎ እሄዳለሁ ማርያምን እሄዳለሁ በጥጡ ያድጋል ምን ይሆናል በባሪ ዳን እኔ መጫቱኝ እዚህ ሊቀመጡ እንደው አንቺ ልትሄጂ እንደዛ ካልክ ፓስፖርት ወጣ አንተ በቃ ጨርሻለሁ አትጩ በቃ ጨርሻለሁ ማልቀስ አያስፈልግም መጠንቀቅ ነው አንተ የትምህርት ውጤት አለ ሰሞኑ በዚህ 2 ቀን ልብሴን ይልቅስ አጣጥቢልኝ የምን ካናዳ በባሪ ዳን ካናዳ ኢንግላንድ የገቡ ጓደኞቹ ስራ አግኝተዋል ኢንግላንድ የሄዱ ጓደኞቹ ይኸው ስራ አላገኙም አውሮፓ ሀገር ስራ የለም ከአረብ ሀገር እንደማንም ሰው ሂጅ ይሰራል እኮ መሄድ ካለበት ቢያንስ እንኳን በፓስፖርት ትሄዳለህ ጨርሻለሁ ይሄን 2 ቀን ዛሬና ከነገ ነው ልንነሳ የምንችለው ያለው ነገር ልጁንም አሬንጅ አድርጌ መበርታት ነው እኔ ያለውልሽ ከጎንሽ ነኝ ከጎንህ ብር ነው እንደ ሰው ልጅ ማለት ጨርሰናል ያለውን ነገር አልኩሽ በቃ ታልሽ ፍቅር ነይ እስኪ ነይ እኔ ይቅርታ አልኳት እንዴ እናቴ ይቅርታሽ ሁለተኛ እንደዚህ ፍራንክ አላልኩሽ ወይ የኔ ደም አንተ የኔ በምን የሚጠቅመኝ እኔ እንደዚህ ታለቅሻለሽ አላልኩም ምንድነው ማላለቅስ በባህር ሄዳለሁ እኮ ነው ያልከኝ በባህር ሄዶ ማነው ቀንቶ ሰርቶ ይመጣ ይቅርታሽ የካሜራ ጋር ቤተሰብ ሰላም ባይቀር በቃ ይቅርታሽ ነው የቀሩት እሺ ይቅርታ ዝም በል ሲጀመር ያሰብከው ነው ፍራንክ ብለህ የምታወራ ኧረ እኔ ማርያምን ይኸው አይደለም
አባቴ ሞት ነው እንደዛ ሰላም ባያቸው ቤተሰብ በቃ ይቅርታሽ ነውር ነው እንደዚህ አይነት ፕራንክ አያችሁ ውድ ቤተሰብ አይኗ ራሱ የሆነውን እግዚአብሔርን እዩት አያችሁ ይቅርታ በቃ ይኸው ማይክ እዚህ ካስቀምጬ በቃ እንደዚህ አይነት ፕራንክ ነው እርግዝ ነኝ ካሁን በኋላ ፕራንክ የሚባል ነገር አትስራይ በቃ ላረግሽ ይቅርታ በቃ ይኸው ሰላም ባያቸው ቤተሰብ እኔ ያላንተ መኖር አልችልም አንተ ስላለህ ነው ልጄ ምንም ደስተኛ ሆነን የምንኖረው እንደዛ ቢሆንማ እንደዚህ ፕራንክ እያረከጨ ጎረና አትልጠኝ እኔ ብታመምና ፌንት በበላ በደነግጥ ምን እንደምትጠቀመው በደቂቃ አይንሽ እንደዚህ እስከሚሆን ግን ማርያም ታይ ግን እና ታዲያ ምን ያህል እንደምንወድ ያውቅ ልጄን አይደለ መንገድ ላይ የሚጫወት አንድ ነገር እንዳይሆን ምናምን ይቅርታ እኔ ሁለተኛ እንደዛ አይነት ፕራንክ ዝም በልሽ ጀመር እኛ ላንተ ያለንን ቦታ ያውቅ እንደዚህ ምታረቅ ይቅርታ በቃ እናቴ ሰላም ባያችሁ ፋሚሊ ለምን ሰላም ብላችሁ ሰላም ባያችሁ በቃ ሁለተኛ እንደዚህ አይነት ፕራንክ እሺ በቃ አላረግሽም እንደዚህ አይነት ፕራንክ በቃ እኔ እንደዚህ እንደሌላው ፕራንክ መስሎኝ ነው ይቅርታሽ ሰላም ባያችሁ ውድ ቤተሰብ ማለት ነው ስለ ህይወት እኮ ነው እያወራህ ያለው ይቅርታ በቃ ሰላም ባያችሁ እናቴ የኔ እናት ይቅርታ በቃ ሰላም ባያችሁ ሌላ ጊዜ ሰላም ናቸው አስጀመረ ፍቅር ውድ ቤተሰቦች በጣም ነው የደበራት ማርያም እኔ እንደሌላው ፕራንክ መስሎኝ ነበር እንግዲህ በጣም ይቅርታ ብያለሁ በተረፈ ለዛና ፕራንክ ሲጀመር ሰላም ነው ያው ፕራንክ ተሳክቶልኛል ሚስቴን ግን አስቀየምኳት ሶሪ ብያለሁ